አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 30 በዚች ቀን በአባ መቃርስ ገዳም በአስቄጥስ አበምኔት የሆነ የከበረ አባት አባ ዮሐንስ አረፈ። ይህም አባት በተሾመ ጊዜ ቤተ ክርስቲያን በራች፣ ለብዙ ቅዱሳንም አባት ሆነ። ከእሳቸውም ውስጥ ታላላቅ ከዋክብት የሆኑ አባ ጋርጊና አባ አብርሃም የአገረ ተሙዝ ኤጲስቆጶስ፣ አባ ሚናስ የአገረ ሰሃ፣ አባ ዘካርያስ ለብዙዎች ሰዎች ነፍሳት ወደብ የሆኑ እነርሱን የመሰሉ ሌሎችንም ብዙዎች አሉ። ለሕዝቡ ቅዱስ ቁርባንን በሚያቆርብ ጊዜ ኃጢአተኛውና ጻድቁን ይገልጥለታል። ከቅዱሳን መላእክቶቹ ጋር ጌታችን ኢየሱስ ክርስቶስንም በመሰዊያው ላይ ብዙ ጊዜ አየው። በአንዲትም ዕለት ተሰረው የከፋ አንዱን ቄስ ወደ ቤተ ክርስቲያን ሲመጣ አየው። ከእርሱም ጋር ያሉ ብዙዎች ርኩሳን የረቀቁ አጋንንት ተከበውት አፉ ውስጥ ልጓም አድርገዋል። ወደ ቤተ ክርስቲያንም ከመግባቱ በፊት እግዚአብሔር መልአክ ከመሰዊያው ወጥቶ በእሳት ሰይፍ ከእርሱ ከቄሱ መናፍስት አሳደዳቸው። ቄሱም ወደ መቅደስ በገባ ጊዜ መቀደሻውን የክህነት ልብስ ለበሰው፣ ሁለመናውንም እንደ እሳት ሆነ። ቀድሶም ለሕዝቡ ሥጋውንና ደሙን አቀበላቸው። ልብሰ ተክህኖንና መቀደሻውን ሽልማት ከላዩ አውልቆ ወደ ውጭ በወጣ ጊዜ እነዚያ የጠቆሩ መናፍስት ርኩሳን ተቀብለው እንደ ቀድሞ አደረጉበት። አባ ዮሐንስም ይህን ነገር ለመነኮሳቱ ሲያስረዳ እንዲህ አላቸው። በቅዳሴ አገልግሎት ጊዜ ለኃጢአተኛው እና ለጻድቁ ቄስ ልዩ የለም። ስለ ሕዝቡ እምነት ያ ህብስት ተለውጦ የክርስቶስ ሥጋ ይሆናልና፣ ወይኑም የከበረ ደሙ ይሆናልና። ዳግመኛም በምሳሌ እንዲህ አላቸው። በብረት በወርቅና በብር ላይ እንደሚቀረጽ እንደ ንጉሥ ማኅተም ነው። ማኅተሙ አይለወጥም። እንዲሁ ከካህናትም የክህነት ጸጋ አይለወጥም። እርሱ እግዚአብሔር በጊዜው ጊዜ ለሁሉም ለእያንዳንዱ እንደ ሥራው ይከፍለዋል እንጂ። ይህንም የከበረ ዮሐንስ ታላቅ መከራ ደርሶበታል። አረማውያን በርበር ማርከው ወደ አገራቸው ወስደውታል። እያሰቃዩትም በእነርሱ ዘንድ ብዙ ዘመን ታስሮ ኖረ። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ገዳሙ መለሰው። ከመሞቱ በፊት የሚሞትበትን ጊዜ አውቆ መነኮሳቱን ሰበሰባቸውና የወንጌልን ትእዛዝ ይጠብቁ ዘንድ ሰማያዊ መንግስት በጎ ዕድልን ርስትንም ከእርሳቸው ጋር ይቀበሉ ዘንድ እንደ ቅዱሳን አባቶች አካሄድ እንዲጓዙ አዘዛቸው። ከዚህም በኋላ ጥቂት ታመመ። ነፍሱን ሊቀበሉ የቅዱሳንን አንድነት ሲመጡ አያቸውና ፈጽሞ ደስ አለው። ነፍሱንም በእግዚአብሔር እጅ ሰጠ። መነኮሳቱ ወደ ከበረች ቤተ ክርስቲያን ተሸክመው ወስደው በመዝሙርና በታላቅ ምስጋና ገንዘው ቀበሩት። እርሱንም ከመውደዳቸው የተነሳ ከተገነዘበት ልብስ ቆርጠው በእነርሱ ዘንድ አኖሩት። ለሚታመም ሁሉ የሚፈውስ ሆነ። የዚህ አባት ዕድሜው 90 ዓመት ሆነ። በግቢግ የሚሏት መኖሪያው እስከዛሬ ድረስ አለች። ለእግዚአብሔር ምስጋና ይሁን። እኛንም በዚያ አባ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ደግሞ የተመሰገነ የአባ ዮሐንስ የዕረፍቱ መታሰቢያ ነው። ይህም ተጋዳይ የምንኩስና ልብስን ከለበሰ ጀምሮ የትንቢትና በሽተኞችን የመፈወስ ሀብት ተሰጠው። ዜናውም በአገር ሁሉ ተሰማ። ይህን አባ ዮሐንስን ሁልጊዜ የሚጎበኘው አንድ መኮንን ነበረ። የመኮንን ሚስት ወደ አባ ዮሐንስ ዘንድ እንዲወስዳት ባሏን ታምለውና ታስገድደው ነበር። እርሱም የከበረ አባ ዮሐንስ ከ40 ዓመት ጀምሮ የሴቶችን ፊት አላየም ማለት። ከዚህም በኋላ መኮንኑ ሄዶ ሚስቱ ያለችውን ለአባ ዮሐንስ ነገረው። አባ ዮሐንስም በእግዚአብሔር ፈቃድ የፈለገችውን እፈጽምላታለሁ አለው። በዚያችም ሌሊት የከበረ ዮሐንስ ለዚያች ሴት በሕልም ተገልጾ እንዲህ አላት። ጻድቅ ያልሆንኩ ወይም ነቢይ የእኔ ፊት ታይ ዘንድ የምትሻ አንቺ ሴት ከእኔ ምን አለሽ? እኔስ ከአንቺ ምን አለኝ? እንግዲህ ፊቴ ማየት አትሺ። ይህንንም ብሎ በላይዋ ጸልዮ ባረካት። በማግስቱም የከበረ አባ ዮሐንስ በመንፈስ ቅዱስ እንደታያት ለባሏ ነገረችው። መልኩና አምሳያውን አመለከተችው። ከዚህ በኋላ ከብዙ ሙገሳና ምስጋና ጋር ባሏን ወደ አባ ዮሐንስ ላከችው። የከበረ ዮሐንስም ባሏን ባየው ጊዜ ፈገግ ብሎ የሚስት ምኞቷ የተፈጸመላት አይደለምን? በዚህች ዕለት በእግዚአብሔር ፈቃድ አግኝታኛለችና አለው። መኮንኑም ሰምቶ ከትሩፋቱና ከደግነቱ የተነሳ እጅግ አደነቀ። ይህም አባ ዮሐንስ ጭንቅ በሆነ ተጋድሎ 90 ዓመት ያህል ኖረ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት የመኮንኑ አርያኖስ የጭፍሮቹ ታላላቆች ኮሪዮንና ፊሊሞን ከእርሳቸውም ጋር ካሉ 40 ወታደሮች ጋር በሰማዕትነት ሞቱ። የሰማዕትነታቸው ምክንያት የአክሚም ታላላቆች ከሆኑ ከሰማዕታት
ዲዮስቆሮስ ከሰላቢዎስ እና ከብኑዲያስ የተደረገውን ታምራት ባዩ ጊዜ የወታደርነት ማዕረግ ሽልማታቸውን ጣሉ። መኮንኑ አርዮስም ፊት ቆመው እኛ እውነተኛ አምላክ በክርስቶስ የምናምን በግልጥ ክርስቲያን ነን ብለው ጮሁ። መኮንኑም ከእሳት ማንደጃ ውስጥ ይጥሏቸው ዘንድ አዘዘ። ራሶቻቸውንም ሲወረውሩ ብዙዎች ያዩአቸው፣ ገድላቸውንም እንዲፈጸሙ ለእግዚአብሔር ምስጋና ይሁን። የሰማዕታት በረከታቸውም ትድረሰን ለዘላለሙ አሜን። በዚችም ቀን ተጋዳይ የሆነ አባ ዘካርያስ አረፈ። ይህም ቅዱስ ከመንኮሱ በፊት በጎዳና ሲጓዝ አረማውያን በርበር ተነሱበት፣ ያዙት፣ ሊያርዱትም ወደዱ። በእግዚአብሔርን ፍቃድ የገዳሙ አለቃ በዚያች ጎዳና ሲያልፍ በላያቸው ጮኸ። እነርሱም ሰራዊት እንደደረሰባቸው ተጠራጠሩ፣ ፈርተውም ሸሹ። ሲሸሹም ከባህር ገብተው ሰጠሙ። ዘካርያስም ከመገደል በዳነ ጊዜ ይሸጥ ዘንድ ገንዘባቸውን ይዞ ወደ ከተማ ገባ። የአገሩም ገዥ ያዞ ሌባ እንደሆነ አስቦ ሊገድለው ወደደ። ግን ስራውን ባወቀ ጊዜ ተወ። ከዚህም በኋላ ወደ አባ ጳኩሚስ ገዳም ሄዶ የምንኩስናን ልብስ ለበሰ። ሰይጣንም እስከቀናበት ድረስ በጾምና በጸሎት ተጠመደ። ከዚህም በኋላ በአባቱ ተመስሎ በሕልም ታየውና መሞቼ ጊዜ ደርሷልና ተቀርበኝ ዘንድ ና አለው። ቅዱስም እውነት እንደሆነ አስቦ ወደ አባቱ ሄደ። ግን በጤንነት አገኘው። የሰይጣን ተንኮልም እንደሆነ አውቆ ወደ መኖሪያው ተመለሰ። ሰይጣንንም ድል እስካደረገው ድረስ በሩን ዘግቶ የተጋደለ ኖረ። በሆሳዕናም ዕለት ወደ አበምኔቱ ሄዶ ወደ ኢየሩሳሌም ለመሄድ ፈቃድ ለመነው። ፈቀደለትም። በማግስቱም ፊታቸው የሚያበራ 3 ሰዎችን ሲጠብቁት አገኛቸውና አብሯቸው ሄደ። ከዚህም በኋላ አበምኔቱ የአባ ዘካርያስን ቤት ሊጎበኝ ሄደ። 3 ታላላቅ ዘንዶችም በምድር ላይ ሲርመሰመሱ አግኝቶ ባያቸው ጊዜ ፈራቸው። እነርሱም በስሙ ጠሩት። ወደ እነርሱም ዞር ሲል አባቱ ሆይ ሲመግበን የነበረ ጌታችን ዘካርያስ ከዚህ ወዴት ሄደ? ብለው በሰው አንደበት ተናገሩት። አበምኔቱም ሰምቶ አደነቀ፣ መብልንም ሰጣቸው። አባ ዘካርያስም ወደ መኖሪያው ተመልሶ ብዙ ተጋድሎ ኖረ። ከዚህ በኋላ በሰላም አረፈ። በዚችም ዕለት ሄሮድስ ገደላቸውን የከበሩ የነጹ ሕፃናት መታሰቢያቸው ነው። የኢትዮጵያ ሰዎች ያከብራሉ። ዜናቸውም ጥር 3 ቀን ተጽፏል። በተባረከ የታኅሳስ ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን። ፈጣሪያችን አብ ወልድ መንፈስ ቅዱስ በይቅርታውና በምሕረቱ በከበሩና በተመረጡ ነቢያትና ሐዋርያት አማላጅነት በሰማዕታት፣ በጻድቃን፣ በሊቃነ ጳጳሳት፣ በኤጲስቆጶሳት፣ በቀሳውስት፣ በዲያቆናት፣ በደናግል፣ በመነኮሳት፣ በቅዱሳን መላእክትም ልመና ይልቁንም በእመቤታችን በቅድስት ድንግል ማርያም አማላጅነት ርዕሰ ሊቃነ ጳጳሳት አባ ማትያስን ይጠብቀው። ሊቃነ ጳጳሳቱም ሁሉ ይጠብቅ። ከሁሉ በላይ የምትሆነ ሐዋርያት ሰብስበው አንድ ያደረጓት የአንዲት ቅድስት ቤተክርስቲያን ልጆች የሆኑ ሁላችንም ይጠብቅን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የጥር ወር የመዓልቱ ሰዓት 10 ነው። ከእንግዲህም ይጨምርለታል። በዚችም ጥር 1 ቀን የዲያቆናት አለቃ የሰማዕታት መጀመሪያ የሆነ የከበረ እስጢፋኖስ ምስክሩ ነው ሞተ። ዛ አቅረብኩ ማሕሌተ ዘኪር አእላፈ እምለተ ጸምዱከ ዘልፈ ለላነብብ ተወከፍ ዘኔቴ መጽሐፈ እንተ ርእሰከ እግዚኦ ጸሪቀ መበለት ወኮፈ መላኡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ ረጌሌ ቆኖስ ሕፃን ለጻፈ በክርታስ ወለዛ ጻፈ ዘደስ ወለዛ አምቦ ስርጎ ሳዲስ ወለሰማ ቃሎ በዝነ መንፈስ ጸሎተሙ ማርያም አረቄተ ኩሉ አምባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኖር። ኦ አምላክነ በከመ ትቀው አኮ በከመ አምሳነ አቡነ ዘበሰማያት